ሰላም ሰላም ሙስሊም እህቶቼ እንኳን በሰላም ጦማችሁን ፈታችሁ በሰላም ጦማችሁን አፈጠራችሁ ላለው እኔ ደግሞ ዛሬ በጣም ከባድ ሙስሊም እህቶች ጋርና ሰርፕራይዝ ነው ማረጋቸው። ይሄ እንግዲህ ኮሰሊያ ሰቀልና ማለት ነው። በጣም ነው የሚያምረውና በጣም ባለሙያ ነኝ እላችኋለሁ። በጣም ባለሙያ ማልሰራው ፈጥሬ ነገር የለም። ይሄ እንግዲህ ትልልቁ ቦለቄ ሀገራችን ማለት ነውና ቦለቄ ተዘፍዝፎ አድሬ ኮሰሊያ ያለው በትንጀና አለው የሌለው ነገር የለም ይሄ ማለት ነውና እንደዚህ በሚያምር ነገር ያው ከካሜራ ጀርባ የሆንኩት ነግራቸዋለሁ። እንደዚህ የሚቀርጽልኝ ስለሌለ ነው። ቡናውም እንግዲህ አሁን አደርስላችኋለሁ። መልካም ጾም የደስታ አምጪጣን የደስታ የፍቅር ያርገን ነው የምለው። ፍቅር ደስታ ያርገን። የኛም ደግሞ በሰላም በደስታ ይፈታ። ሀገራችንን ሰላም ያርግልን። በቃ ይበለን ጦርነት፣ በቃ ይበለን ሞት፣ በቃ ይበለን ነው የምንለውና ስለዚህ በኋላ ይመጣሉ። ያው በቀደምም ነግሬያቸዋለሁ ካሜራ ስለማይወዱ ያ ሰው ያለ ፍላጎቱ ማስገባት አልፈልግም ማለት ነው። ደስ ብሏቸው ነው የሄዱት እላቸዋለሁ። ብዙ ነገር አለው ብዙ ነገር ማለት ነው ቤተሰቦችዬ። ስለዚህ ሁላችሁም በአገር ውስጥ ያላችሁ በውጭ ያላችሁ መልካም ጾማችሁ በሰላም ተፈታ እያልኩኝ አመሰግናችኋለሁ ማለት ነው። ሙስሊም እህቶቼ ወንድሞቼ ነው አይደለ የሚባለው፣ ሌላ የሚባለው ነገር የለም። ስለዚህ ረመዳን ከሪም ብያችኋለሁ። ረመዳን ከሪም ብያችኋለሁ። ዛሬም እንደበቀደም ለታው 4 እህቶቼ አሉ እንደኔ ምስኪኖች ማለት ነውና ስለዚህ እነሱም ማግባት አላስፈልግም ብያችኋለሁ። ሰው ያለ ፍላጎቱ መቅረጽ አልወድም። ይሄንንም ያው እናንተ ደስ እንድላችሁ ተብሎ ነው እንጂ ትንሹንም ትልቁንም አይቀረጽም ታውቃላችሁና ምንም ማለት አይደለም። እኔ ለሰብስክራይብ ብዬ ሳይሆን ለምን ብዬ ሳይሆን በቃ ሁላችሁም እኔ እንጃ እነሱ ራሱ ቅረጩ እኛን አታስገቢም ወላሂ ነው ያሉኝና በጣም እንጃ። ረጅም እድሜና ጤና ይስጠን፣ ያዋደን፣ ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን አይደል ማንኛችንም ወጥተን ሰርተን የምንበላው። ጦርነት በቃ ይበለን፣ ሰው መሞት በቃ ይበለን። እኛም እንግዲህ ደርሷል፣ ትንሽ ነው የቀረን። ስለዚህ ዛሬ ውሎዬ ደግሞ ይሄን ይመስላል። ስለዚህ ከቡታጅራ ተመልሰናል። ተነጋግሪ ስለ ስራው ስለምኑ መጣሽ ወይ ቡታጅራ እንኳን ሄርሽና ብሪኮ ጋር ምናምን እና ብርሽ ጋር ነሩታ ጋራችሁ እጅግ በጣም አድርጌ አመሰግናለሁ ቤተሰቦቼ። አዎ እኛ እኮስ እንደዚህ ስንዋደድ ስንፋቀር ነው እና የሚያምረው። ቃድ ያን ሁሉ በዛ ሁሉ ጎላ ተሰርቶ ስንት ቢሉ ጥሩ ነው 6000 ግን ይሁን ብዬ ስራ ትንሽ የለውም ማለት አንቀም ብዬ መቋቋም ይሆነኛል ብዬ መጣውኝ ጋይስዬና ዛሬ ይሄን ይመስላል። በኋላ ደግሞ እንደበቀደሙ ምሳ እየበላን ፏ አርጌ አሳያችኋለሁ ማለት ነው። የኒውዶች ክርስቲያን እህቴም ክርስቲያን ወንድሜም እናንተም በያላችሁ በፈጣሪ ይጠብቃችሁ። ሁላችንንም ከሀገር ውጪ ያላችሁ ነን ለሀገራችሁ ለቤተሰቦቻችሁ በሰላም ያብቃችሁ። ምንም አይንካችሁ። በሰው ስደት ላይ ሄደንም በፕሌን ሄደን በሞት በቃ ይበለን። በሰው ሀገር ሞት በቃ ይበለን። በሰው ሀገር እውነቴ ነው የምላችሁ። እኔ በጣም እኔ እንጃ እኛ ኢትዮጵያ ላይ በተለይ ሞት በዛ ከፋ፣ ህመሙ ከፋ፣ ምኑ በዛ። እሱ ፈጣሪ ከላያችን ላይ ጭርስ አድርጎ ያንሳልን። በሰላም ወደ ሀገራችሁ የምትገቡ ደግሞ ቅፍ ድግፍ አድርጎ ሀገራችሁ መሬት በሰላም ወደ ሀገራችሁ ያስገባችሁ። ሞት በቃ ይበለን። በሽታ በቃ ይበለን። በሰው ሀገር እናታችሁ እንደናፈቃችሁ፣ አባታችሁ እንደናፈቃችሁ፣ ሀገራችሁ እንደናፈቃችሁ በሰላም ቤተሰብ ጋር ያገናኛችሁ ነው የምለው እውነት። ሰው በፕሌን ሄዶ ሬሳ በሳጥን ተጭኖ በቃ ይበለን ነው የምለውና ምንም ቢሆን ታማችሁም ቢሆን በሰላም ያገራችሁን መሬት ረግጣችሁ ቤተሰቦቻችሁን አይታችሁ በማግስቱ ሊሞቱ አይቆጭምና ቤተሰብ እንደናፈቁ እውነት ደግሞ ስትሄዱ መኪና እዩ። የኛ ልጆች በጣም መኪና እንደፋፈራለን። አልደረሰም ስትሉ ጧርጓችሁ ነውና የሚሄደው። ስለዚህ ራሳችሁን ጠብቁ እህቶቼ ነው የምለው። ብዙ ወሬ አበዛውባችሁ፣ ዘክ አበዛውባችሁ መስሪ ጋይስዬ። ስለዚህ ላይክ ሼር እያደረጋችሁ አበረታቱን። ወዳችኋለሁ፣ አከብራችኋለሁ።